አንዴ በሱ በዛ ጋር ይጨቀጭቀኛል አንቺ እዚህ ጋር ጨቀጭቀኛለሽ እንደው ይት እጄ ባርፋችሁ ይሻለኛል አሁንስ ምክንያቱም እሱ አንቺ ስለሚያስብ ነው ለኔ ስላሰበ ነው የፈለኩት ነገር እንዳረግ ይፈቅድልኝ መውጣት የለም ወይ ልብስሽን መውጣት ከፈለግሽ ልብስሽን ቀየረሽ ውጪ ማለት ምን ማለት ነው ደሞስ ተናግሬያለሁ ልብስሽን ቀየረሽ ውጪ ይሄን ቀሚስ ለብሰሽ ላትወጪ ምን አይነት አለባበስ ነው ምንድነው ዘመኑ ከፋ ምንድነው የከፋው አንቺ ላይ ከፋ ምን ጋር ነው የሚከፋው ምንድነው አንተ የሚያስፈራክ ነገር ብታውቅስ እቺ ፋራኮ ምንም ነገር አታውቅም ሲጀመር እህታችን እኮ ነች ይሁና ብታውስ ለኔ ስላሰበ ነው ለኔ ማሰብ እንደዚህ ነው ምን ማለት ነው አባታችንም ወንድምም ሆኖ ነው ያሳደገ የራስ ጉዳይ ባክሽ ከዛች ቦታ ታይልቅ አንቺ ላይ ያምራል ቀሚሱ እኮ ይሳም ሲጀመር ቀሚሱ ሆነ እንጂ የሚያምረው አንቺ ላይ ነው አላባሽ ይፈልጋል ልብስ መስቀን ይፈልጋል ይባላል እንዴ ያምርብኛል እንዴ ምንድነው የምትለው ቤትሽ መብትሽ ነው እንደፈለግሽ ማድረግ ትችያለሽ ከቤት ውጪ ግን እንደዚህ አይነት አለባበስ አይመቸኝም እኔ ግቢና ቀይሪ አለፈው ዊግ ለምን አደረግሽ ብላችሁ እንደዛ ስጨቀጭቁኝ ነበር አንቺ ታረጋለሽ አንቺ የምታረጊው ነገር ማደረኩኝ በቃ እኔ ለስራ ግዴታ ስለሆነ ነው ማደርገው እኔ ማስፈልገኛ ጓደኞቼ ያረጋሉ እኔ እንደነሱ ማድረግ ፈልጋለሁ በቃ እና ጓደኞች ገደል ከገባችም ገደል ለምትገቢ ውድ ቤተሰቦቻችን በዛሬው ፕሮግራማችን ቤቷን እንድንመረምርላት ፈልጋ ወደኛ የመጣችው ባለ ጉዳይ ማርታ ትባላለች ለብዙ ጊዜ ራሷ ጋር አፍና ይዛው ቆይታ የነበረችው ታላቅ ጉዳይ አላት እንግዲህ ማርታ ቤተሰቦቿን በመኪና አደጋ ምክንያት የተለየቻቸው በህፃንነቷ በመሆኑ እስካሁን እንግዲህ የምታውቃቸው በፎቶ ብቻ ነው ዛሬ ወደኛ ስትመጣ ከአቅሟ በላይ የሆነ ታላቅ ጉዳይ እንደገጠማት ነግራናለች እና ወደኛ የመጣችበት ታላቁ ምክንያትም ደግሞ በቤተሰቧ ውስጥ የተፈጠረውን ችግር ምላሽ ለመስጠትና መፍትሄውን ለማግኘት ነው ማርታን እንደተመለከትናት እጅጉን ሰው ወዳድ ሰው አክባሪ በተለይ ደግሞ ቤተሰቦቿን የምትወድ ለቤተሰቦቿ ፍቅርና ክብር ያላት ሴት እንደሆነች ተገንዝበናል ማርታ የምትኖረው ከታላቅ ወንድሟና ከታናሽ እህቷ ጋር ሲሆን እንዲያውም ከታናሽ እህቷ ጋር በሰዓታት ብቻ የሚለያዩ መንትያሞች እንደሆኑ ነግራናለች ዛሬ ወደኛ ስትመጣ ቤተሰቧ ውስጥ ስላለው ችግር መፍትሄ ለማምጣትና ሰላምን ለማምጣት በሚል ትልቅ ተስፋን ሰንቃ ነው እንግዲህ በማርታ አእምሮ ውስጥ እያቃጨለ ያለው ጥርጣሬ ምንድነው እሱን ከራሷ አንደበት ያገኘነውን መረጃ እንመልከት አሁን ታዲያ ምንድነው አንቺ አሁን እዚህ ጋር ጥርጣሬሽ ምንድነው ማለት እንግዲህ ወንድማችሁ አለ እናትና አባታችሁ በመኪና አደጋ እንደሞቱ ነውና ከዛ በኋላ እንግዲህ ኃላፊነቱ ወንድማችሁ ጋር ነው ያለው እሱ ነው እንደዚህ እንግዲህ እናንተ ለዚህ ደረጃ ያበቃችሁ እና ምንድነው ታዲያ የተፈጠረው በእናንተ በወንድምና በእህት መካከል ላይ ያለው ችግር የተፈጠረው ምንድነው ያው ታናሽ እህቴ ወይም ደግሞ ያው መንትያ እህቴ እንዳልኩ በጣም አቅብጣናትም ነው ማለት ትንሽ የቤቱም ትንሽ ስለሆነ እና በጣም ነው ትሪት ምናረጋት ምንከባከባትና ያው የሆነ ወጣ ያለ ባህሪ ኮሌጅ ለስከባ በቃ ወጣ ያለ ባህሪ ለየት ያለ ትወጣለች ናይት ክለብ ነው በቃ ልንከለክላት ብንሞክርም አልቻልንም በጣም አስቸጋሪ ባህሪ ነው ያለትና ያው ኮሌጅ ጨርሳ ተመረቀች ከዛ አቤት ውስጥ ስራ አላገኘችም እና አቤት ውስጥ ነው የምትለው ያው ስራ ከሌለሽ አቤት ቁጭ በይ ምክንያቱም ከዛ ባህሪ እንድትታቀም ነው እኛ እንደዛ ያደረግነውና ግን ሆኖም አሁን ላይ ቤት ውስጥ ደስ የማይል ነገር እያየው ነው ምንድነው እየተካሄደ ያለው የሚለው ነገር አእምሮ ውስጥ በጣም እያስጨነቀኝ ነው ምክንያቱም እህቴም ናት ታናሽም ናት እና ታናሽ በመሆን ደግሞ መቆጣጠር ግዴታ አለብኝ መጠበቅ እና ቤት ውስጥ ያለው ነገር ደስ አለኝ የርግዝና መከላከያ ቤት ውስጥ አገኘውና ደነገጥኩኝ ምክንያቱም ወንድሜ ቢያይስ ምክንያቱም ይሄ ሁሉ መስዋዕት የከፈለልን ለኛ ነው ስራውን ማለት ወደ ስራ ዓለም የገባው በእኛ ምክንያት ነው እንጂ ተማሪ ነበር የኮሌጅ ተማሪ ነበርና ትምህርቱን ዕልሙን ሁሉ ነገሩን ትተው ያሳደገን ወንድማችን ቢሰማስ ምን ይሰማል እኔ እንጃ አላውቅም አእምሮ የሚጎዳ ይመስለኛል ምክንያቱም ብዙ አንተ እንዴት ነው ብዙ መስዋዕት የከፈልክለት ሰው እንደማይሆን ሲሆን ያሳዝናልና አቤት ውስጥ ያለው ነገር ምን እየተካሄደ ነው በቃ ያስጨነቀኝ ነውና እሱን ነገር እናንተ ቼክ እንድታረጉልኝ እንድታዩልኝ ያው ጥሩ ነው በሚል ጥቆማ ተሰጥቶኛል በጣም ጥሩ ሚዲያ ነው እና እዛ ይጅና ነገር ነው አንድ ጓደኛ አለችኝና ሳማክራት እንደዛ አለችኝና
ለዛ ነው ወደዚህ የመጣሁት። በጣም ጥሩ። እንግዲህ አሁን እንደነገርሽኝ እንግዲህ ቤት ውስጥ መድኃኒት አግኝቻለሁ ብለሻል። ምናልባት እሷ የውጭ ጓደኛ አላት ወይስ ወደ ቤት እናንተ በማትኖሩበት ጊዜ ፍቅረኛ ካላት ድንገት ይዛ መጣ? መድኃኒት መውሰዷ ራሷን ለመከላከል በአንድ በኩል ጥሩ ነው ማለት ያው ወጣት ነች እንዳልሽው እንግዲህ ናይት ክለብ ትሄዳለች፣ የተለያየ ጭፈራ ቦታ ላይ ትሄዳለች ብለሻልና ያ ደግሞ መድኃኒቱ ያንቺ አይደለም። ከሷ ውጪ ደግሞ ማንም ቤት ውስጥ ሌላ የለምና በአንድ በኩል ራሷን እየጠበቀች ነው። ሁለተኛ ነገር ደግሞ ፍቅረኛ አላስተዋወቀቻችሁም እንዳላት? ምክንያቱም የማን ሊሆን ይችላል ታዲያ ወጣም ከጓደኞቿ ጋር ወጣ ስትዝናና መስትል ምናልባት የሆነ ነገር እንዳይፈጠር የምትጠቀመው መድኃኒት ሊሆን ይችላል። እና እዚህ ቤት ውስጥ ስትመጣ ፍቅረኛ ወይ እናንተ በማትኖሩበት ፍቅረኛ ካላት ይዛ ከገባች ወይ ደግሞ በውጭ ግንኙነት አድርጋ እዚህ መድኃኒቱን እየወሰደች ቢሆንስ ብዬ ነው። እሱ ልክ ነህ። ግን ራሷን መጠበቅ ጥሩ ሆኖ እንዳለ ግን ማለት እኛ ቤት ውስጥ አሁን በግልጽ ነው ያደግነው። ምክንያቱም እህትማማቾች ነን፣ ወንድም ነው። ስለዚህ እንደ እናትን እንደ አባትም ሆኖ ያሳደገን እሱ ወንድም አለ እና እንፈራዋለን፣ እናከብረዋለን። ሆኖም ግን በግልጽ ነው ያደግነው፣ በቃ በግልጽኝነት። ስለዚህ የሆነ ነገር ሲፈጠር እሷ ውጭ ላይ የሆነ ነገር ሲፈጠር ዝም አትልም፣ ታወራለች። ምክንያቱም በግልጽ ነው ያሳደግናት፣ ነፃ ሆነን ነፃ አድርገናት ነው ያሳደግናት። ጓደኛ ቢኖራት ደግሞ በግልጽ ታወራኛለች። ምክንያቱም እንደ ታላቅም ብቆጣትም በመከራትም ግን እንደዚህ ይሄናል አላጨናንቃትም። ልክ እንደዛ ደግሞ ወንድማችንም እንደዛው አያጨናንቃትም እና የሚሰማትን ነገር በግልጽ ነው የምታወራው። ግን አሁን ጓደኛም የላትም። ጓደኛ ቢኖራት ደግሞ ታወራለች። ስታወራ ድንገት ስታወራ እንኳን እንሰማታለን። ምክንያቱም በግልጽ እንትን ስለለመደች መደበቅ አትችልም። ግን ጓደኛም የላትም፣ ከቤትም አትወጣም ማለት ምክንያቱም ከልክለናታል እንዳትወጣ። ግን እንዴት ቤት ውስጥ ሊኖር ቻለ? በቃ አእምሮ እየጨነቀኝ ነው። ምን ውስጥ ልጅቷ ምን ውስጥ ነው የገባችው? እሷ ቦይፍሬንድ ወይም ጓደኛ አይኖራትም። ምክንያቱም ግቢ ውስጥ ያለ ላይፋ ነገር ያለው ያው በጣም ወጣ ያለ ናይት ክለብ ትወጣለች፣ ከተለያዩ ወንዶች ጋር ነው የምትሆነው። ስለዚህ ከተለያየ ወንድ ጋር የምትሆን ሴት ብዙም እንደዚህ ቋሚ ነገር አይኖራትም። ምክንያቱም ከኔ በላይ እሷን ምክንያቱም የሚያውቅ የለም። ለምን መሰለ? መንታም ስለሆነ ቅርብ ለቅርብ ነን። ከዛም ባለፈ ደግሞ እህቴም ናት። ከዛም ባለፈ ደግሞ ግቢ ውስጥ አንድ ላይ ነን። ስለዚህ ሙሉ ነገሯን አውቃለሁ። እሷ ጓደኛ ሊኖራት ይችላል። ምክንያቱም በቃ ዛሬ ከአንድ ሰው ጋር ከሆነች ነገ ከሌላ ሰው ጋር በቃ እንደ እንትን ነው የምትሆነው። እሷ ነፃ ራሴን ነፃ ላድርግ መጨናነቅ የማይፈልግ ሰው የለም። እንደዛ ነው። ነፃ ሆነ ራስን ማስደሰት ብቻ የምትፈልግ። ስለዚህ እኛ ወደ ውጭ እንዳትወጣ ወደ ናይት ክለብ ምናምን እንዳትሄደ የከለከልናት ቢያንስ ከዛ ባህሪ እንትን እየቀረች የወጣች ሴት አእምሮዋ እንዲስተካከል ወደ ራሷ እንድትመለስ ምን እየሆንኩ ነው፣ ወደፊት ህይወቴስ ምንድን ነው የሚሆነው የሚለውን ነገር እንድታገናዘብ ነው እንጂ የተለየ ተጽዕኖ ልንፈጥርበት አይደለም። ስለዚህ ጓደኛ እንደማይኖራት 100% እርግጠኛ ነኝ። እሺ ማለት እንደዚህ አሁን ይሄን ያክል ቀረቤታ አለን፣ ምንም ነገር አደብቀኝም፣ ምንም ነገር አንደባበቅም ብለሻልና እንደዛ ከሆነ ልክ መድኃኒቱን ያገኘሽበት ሰዓት ላይ እንግዲህ ወንድማችን እንዳይብን እያልሽ ነበርና ነይ እስቲ ምንድን ይሄ ያንቺ ነው የኔ አይደለም ይሄ መድኃኒት ከየት መጣ ብለሽ አልጠየቅሻትም? አላወራችሁም? ምን ያህል ቀረቤታችሁ ይሄን ያህል ከሆነ? ያልጠየቅኩበት ምክንያት ያው አሁን ላይ እንዳልኩ ቤት ውስጥ ናት ያለችው፣ ስራ አላገኘችም። እኛ ደግሞ ወተን ስራ እየሰራን ነው። እኛ የገቢ ምንጭ አለን። ያው የእሷን እንትን እንዳይላት ያው የተወሰነ ነገር እናደርግላታለን። ግን ያው ወጣትም አይደለች፣ ትንሽ የዲፕሬሽን ነገር ውስጥ ገብታለች እና እንደ በፊቱም አታወራኝም። ማንኛውም ጥያቄ ስንጠይቃት ማልቀስ ነው። እኔም በሆን ወንድም የምን ስንጠይቃት እናንተ ወጣችሁ ስለምትገቡ ነው ስለምትሰሩ ነው በቃ የተለያየ በቃ ማልቀስ ነው የሚቀድማት። እና አሁን ይሄን ብጠይቃት ይሄ ስሜት ይፈጠርባታል ማለት ምክንያቱም አሁን ላይ ስለ ቤቱ ስለያዝናት ሰበብ ነው የምትፈልገው። ለእያንዳንዱ የምንናገራት ነገር ለእያንዳንዱ ቃላታችን ሰበብ ፈልጋ ማልቀስ ነው። በቃ ታለቅሳለች። ለምንድን ነው እንደዚህ የምታረጉን? ለምንድን ነው ቤትስ የምታስቀምጡን? እናንተ ስለምትወጡ ነው? እናንተ ስራ ስላላችሁ ነው ወይ? በቃ እንደዚህ አይነት ጥያቄዎች ነው የምታቀርብልን። ለዛ አሁን እኔ ብጠይቃት
እቺ ሰበብ አድርጋ ከቤትም ልውጣ ልትልም ትችላለች። ምን ጠይቃትን ጥያቄ ሁሉ በለቅሶ ነው የምትመልስልን እና በቃ አሁን ላይ ያለችበት ሁኔታዋ የበታችነት ስሜት እየተሰማት ነው። ይሄንን ብጠይቃት ደግሞ ይሄን መድኃኒት አግኝቻለሁ የማን ነው የኔ አይደለም ብዬ በጠይቃት ሌላ ከቤት አፈንግጣ የምትወጣበት ምክንያት ሊሆናት ይችላል እና እንድትጠፋብን ደግሞ አንፈልግም። እንድትስተካከል ነው እንጂ ህይወቷ እንድበላሽ ስለማልፈልግ ለዛ ነውና ደግሞ ያልነገርኩህ ነገር ያው ታላቅ ወንድም እንዳለኝ ነግሬሃለሁ። እንዳለን እሱ ምን የሚቆጣጠራቸው ያሳደገንም እሱ እንደሆነ ያው እሱ በአባት ነው የምንገናኘው። በእናት አንድ አይደለንም። ከማን ጋር? ከሁለታችሁ ጋር ወንድም ማለት እሱ በቃ እሱ አባታችን እናታችን ከማግባት በፊት የወለደው ልጅ ነውና ይሄን ግን ኤደን አታውቅም። እሱ አታውቅም። በእናትና በአባት አንድ እንደሆነ ለምታውቀው ይሄን ምስጢር ደግሞ የምናውቀው እኔና ወንድሜ ብቻ ነን እና መልካም ወንድም ነን ያለን በጣም ከሚባለው በላይ ህይወቱን ሁሉ መስዋዕት ያደረገልን እንኳን በአባት የምትገናኝ ወንድም ተውና እናትና አባት እንኳን አንድ ሆኖ እንደዚህ የዚህን ያክል እንኳን አይሳሳልህ። የእውነት እናት እንኳን እንደዚህ እናት ብንፈልገው እናት፣ ወንድም ብንፈልገው ወንድም፣ አባት ሁሉ ነገር ሆኖ ህይወቱን መስዋዕት አድርጎ ያሳደገን ውድ ወንድማችን ነውና ይሄንን ግን እሷ አታውቅም። አሁን እሷ አታውቅም ብለሽኛል እና ምንድነው ማለት መደበቁ ምን አስፈልገ? አንቺ ታውቂያለሽ አይደል? እንግዲህ በሚስጥር ይዘሽዋል። አሁን እሷ አታውቅም ብለሽኛልና እውነት ነው። ይሄን ያህል ውለታ ለዋለላችሁ ወንድም ምናልባት አንዳንድ እህቶች ሲነገራቸው እሱ እኮ እንዲህ ቢቲ ትንሽ የሆነ ነገር ተጽዕኖ ሊፈጥር ይችላልና የደበቅሽበት ምክንያት ለሷል ምንድነው? ያልተናገርሽበት ምክንያት? አንደኛ አስፈላጊ መስሎ አልታየኝም። ምክንያቱም ምን አጣን ከሱ ለምን አስፈልግ በቃ ምንናገር ምንም ለውጥ አያመጣም ብዬ ስላሰብ ነው። በቃ እኔ እንደዛ ብዬ ነው ያሰብኩትና ምንም አስፈላጊ ስላልሆነ ብለን ያሰብነው እንደዛ ነው እንጂ ሌላ ምክንያት የለም። አሁን አንቺ እንደዚህ ታውቂያለሽ እንግዲህ ወንድማችሁ በአባት እንደምትገናኙ አንቺ ታውቂያለሽ በደንብ አድርገሽና እሷ አላወቀችም። እስካሁን ድረስ ምንም የነገርሻት ነገር የለምና ወይ ጊዜው ሲመጣ በሂደት እሷን ለማሳወቅ አስበሻል? ለምን ታውቃለች? ምንም አይሰራላትም። ምክንያቱም እኔ አውቄ እኮ ምንም አልጠቀመኝም። ምንም የጎደለብኝም ነገር የለም። ምክንያቱም መልካም ወንድም ነው። በጣም ከሚባለው በላይ መልካም ወንድም። እኔ ስላወቅኩኝ የቀነሰብኝም ነገር የለም፣ የጎደለብኝም ነገር የለም። ስለዚህ ምንም አላሳውቃትም፣ አያስፈልጋትም ባይ ነኝ። ኦኬ እሺ። ታዲያ አሁን ምን ጋር ነው አንቺ ጥርጣሬ ያደረብሽ? ምኑ ጋር ነው? አሁን ጥርጣሬ ያደረብኝ ከማን ነው ቤት ውስጥ የሚመጣው? ቀኛ ስንወጣ እሷ ናት ቤት ውስጥ የምትለው። እንግዲህ ማን ነው ቤት ውስጥ የሚመጣው? እንዴት ይሄ ነገር ሊፈጠር ይችላል? ደግሞ እሺ ከማን ወንድ ጋር ግንኙነት ከሌላት ለምንድን ነው የእርግዝና መከላከያ የምትጠቀመው? ይሄ ነገር በጣም አእምሮ ውስጥ ብዙ ጥያቄ ነው እየፈጠረብኝ ያለውና ይሄንን ነገር እንድታጣሩ ፈልጌ ነው። ሌላው ደግሞ ወንድሜ ትንሽ ወግ አጥባቂ ነገር ነው። ወግ አጥባቂ ሳይሆን ያስለ ባህሉን የሚያከብር እና እኛን ሁሌ እንደውም እንደዚህ ቤት ውስጥ ተቀምጠን ምናምን ስናወራ እናንተን ድል ባለ ሰርግ ነው የምደራቸው በማረግ በወግ እናትና አባታችን ባይኖሩ እንኳን እኔ እናትም አባትም ሆኜ ወገቤን አስሬ ነው የምድራቸው ነው የሚለና እንደዚህ ቦጭ እንደዚህኛ በሌለንበት ወንድ አስገብታ እንደዚህ ነገር እንደምታደርግ አስባለሁ። ድንገት አሁን ወደ ቤት ሲመጣ ስታገኘው ይከብዳል እና እሱንም ይገለዋል። እንደዚህ አብሯቸው አንድ ወንድ ቤት መጥቶ ቢያገኝ ይገለዋልና ሲገል ደግሞ የሰው ነፍስ ነው የሚያጠፋ አንድ። ስለዚህ መቀመቅ ነው የሚወርደው፣ እስር ቤት ይገባል። ህይወታችን ተበላሸ ማለት ነው። ያለኛ ዋጋ የከፈለ መስዋዕትነት የከፈለ በክብር ልንንከባከበው ሲገባ እስር ቤት በእኛ ምክንያት አስበው በሷ እና ለዛ ነውና እሱ እንዳያውቅ እኔ ነገሮችን በራሴ አጣርቼ እንድታስተካከል
እና ደግሞ ምንድነው እየተፈጠረ ያለውስ የሚለውን ነገር ማወቅ ስለፈለኩ ነው ወደ እናንተ ሚዲያ የመጣሁትና። እሺ በጣም ጥሩ። አሁን እንግዲህ አንቺ ቤት ውስጥ እዚህ ብቻዋ ነው የምትውለው ብለሻል። እናንተም ስራ ነው የምትሄዱት፣ ስራ ሰርታችሁ ነው የምትመጡትና እንደነገርሽኝ ደግሞ እሱ በጣም ወግ አጥባቂ ነው። እናንተም በክብር ለመዳን ላቡን አፍስሶ ይሄን ያህል ትልቅ ደረጃ ላይ አድርሷችኋል። እውነት ነው ማለት እዚህ ጋር አሁን የማያውቀው ወንድ ያላስተዋወቃችሁት ወንድ ከእናንተ ውጪ ወይ አንቺ ወይ እሷ ቁጭ ብላችሁ ይዛችሁ ብትገኙ ለሱ ምን ያህል እንደሆነ ከባድ ነው ማለት መገመትም ትያለሽና። ስለዚህ አሁን ምንድን እዚህ ጋር አሁን እናንተ ስትወጡ ምናልባት ጥርጣሬ ሌላ ወንድ እዚህ ወይ ከጎረቤት ሊሆን ይችላል ወይ ከድሮ ጓደኛዋ እዛ በፊት ትጨፍራለች፣ ፓርቲ ትወጣለች፣ በቃ የተለያዩ ነገሮችን እንዳለባት ነበርና ደግሞ እድሜዋም ደግሞ እዛ ደረጃ ላይ ነው። በዚህ ሰዓት ላይ አንዳንድ ሴቶች ደግሞ በጣም ክትትልና ወግ ስታጠብቂባቸው እየባሱ ነው የሚሄዱት እና ምናልባት እዛ ስትከለክሏት ወደዚህ ደግሞ ድንገት እናንተ ስትወጡ አጋጣሚውን በመጠቀም ምናልባት እዚህ ሌላ ወንድ ይዛ ገብታ ሊሆን ይችላል የሚል አንድ ሀሳብ አለኝ። እኔም ይሄን ነገር እንግዲህ በክትትላችን የምናውቅ ይሆናል። ግን ይሄን ነገር አሁን ክትትል ስናደርግ አንቺ ብቻሽን ነሽ እንዲታይ እንድናረግልሽ የፈለግሽው። እነሱ ምንም የሚያውቁት ነገር የለም። አዎ። እና ምንድነው አንቺ ደግሞ እዚህ ጋር ነፃ መሆን ያለብሽ። ይከብዳል በእርግጥ አሁን ወንድምሽ ይሄ ነገር ራሱ ቢያውቅ በጣም ከባድ ነው። አዎ። ከዛም አንፃር ይሄ በእኔና ባንቺ ሚስጥር የሚሆን ነው። ምንም ማንም እንትን አይልም። መጨረሻ ላይ ነው እንትን እናሳውቅሽ ማለት ነው። ስለዚህ ይሄ ነገር ቤት ውስጥ ምንድነው እየተካሄደ ያለው ምንድነው እየተፈጠረ ያለው የሚለውን ነገር ክትትል አድርገን ቤት ውስጥ ካሜራዎችን እንገጥማለን። ቤት ውስጥ ካሜራዎችን እንገጥማለን። ከዛ በኋላ ማን ነው እዚህ ቤት ውስጥ እየመጣ ያለው ምንድነው እየተፈጠረ ያለው ያንቺ ጥርጣሬሽን ለማራቅ ወንድማችሁም እናንተን እንደዚህ አድርጎ ወደ ወንጀል ውስጥ ከሚገባ ባንቺ በኩል ማንም የለም ብለሽኛል። እንግዲህ በእህትሽ ላይ ነው እሷ ነች እዚህ ጋር ምናልባት ሌላ ወንድ ይዛ ልትገባ ይችላል የሚል ጥርጣሬ ያለብሽ። ስለዚህ ይሄን ነገር በክትትላችን የምናሳውቅሽ ይሆናል ማለት ነው። ሌላ በተጨማሪ የምትናገሪው ነገር ካለ የቀረ ነገር የምትይው ነገር ካለ ደግሞ እሱን እናንሳና። ያው እኔ ቀረ የሚለው ነገር የለኝም፣ ግን ያለው ቤት ውስጥ ያለው የቤቴ ነገር ሰላማችን እንዲጠብቅ ፈልጋለሁ። ወንድሜ እንጎዳብኝ አልፈልግም። እንደዛውም እህቴም ሌላ መጥፎ ነገር ውስጥ እንድገባብኝ አልፈልግም እና እኛ ቤት ውስጥ እንድትቀመጥ ያደረግን ያለውን ባህሪዋን እንድታስተካክል እንጂ ሌላ መጥፎ ነገር ውስጥ እንድገባ አይደለም። ስለዚህ አሁን ያለችበትን ነገር ባህሪዋን እሷም እንድታስተካክል ወንድሜም እንዳይጎዳብኝ ማለት በቃ በአጠቃላይ እኔ እዚህ ጋር የመጣሁት የቤተሰቤ ሰላምና ደስታ ለመጠበቅ ነው። እንግዲህ ያው ቤት ውስጥ ካሜራ እናስቀምጣለን። ከዛ በኋላ ክትትል እናደርጋለን። ቆይ አንዴ ያው ካሜራ ስታረጉ ወንድሜ ማወቅ የለበትም። በጣም ማለት ያው ለወንድሜ ያለኝ ነገር ነግሬሃለሁና አደራችሁ ወንድሜ እንዳያውቅ እና ደግሞ ውጤቱ ድራሱ ያለው ነገር የፈራውትም ነገር ቢሆን እና ወንድሜ ማወቅ የለበትም ጭራሽ። ውጤቱንም ለኔ ነው መንገር ያለባችሁ። ችግር የለውም ተረድቼሻለሁ። ምክንያቱም ከመጀመሪያም ካነጋገርሽ ስናወራም የነበረው ነገር ትንሽ ውስጥሽ ፍርሃት እንዳለ ያስታውቃልና ያ ነገር ደግሞ ከአብሮ አደገች ጋር አብረሽ ወንድምሽ ይሄን ያህል ውለታ ለከፈለ ከእህትሽ ጋር የነበረው ነገር ይሄን ነገር ይሄንን ካወቀ ምንም ቢሆን እኛ ኃላፊነቱን እንወስዳለን። ምንም ማንም በማያውቅ መንገድ መጨረሻ ላይ እኛ ውጤቱን ስናሳውቅሽ መጀመሪያ ደውዬ ነው አንቺን አግኝቼሽ ላናገርሽ የምችለው እንጂ በቀጥታ እንትን አይደለምና ያለውን ነገር በሂደት ነው። ሁሉን ነገር መስመሩን በጠበቀ ነው የምንሄደው። ቀናት ሊፈጁ ይችላሉ የተወሰኑ ክትትል ስናደርግ፣ እሱም በትዕግስት ጠብቀን መጨረሻ ላይ ማሳወቅሽ ይሆናል ማለት ነው። ምንም ጥርጣሬ በሽዬ በእኔና ባንቺ ያለ ሚስጥር ነው። ውድ ቤተሰቦቻችን ቀደም ሲል ከተመለከታችሁት ቃለ መጠይቅ ከራሷ ከማርታ አንደበት በቤቱ ውስጥ ስላገኘችው የእርግዝና መከላከያ ሰምታችኋል። በማርታ ጭንቅላት ውስጥ በተደጋጋሚ እየተፈጠረ ያለው ጥያቄ ይህን የእርግዝና መከላከያ የሚጠቀመው ማን ነው? ይህንን ለማጣራት ካሜራችንን በቤቱ ውስጥ ገጥመን ክትትላችንን ጀምረናል። ሰማዲ ይሄ ቀሚስ አምራ እኔ ላይ ያምራላ።
ምንም አይልም። የልቴጅ ነው ጓደኞቼን ላገኛቸው ነው ዛሬ። እንደዚህ ልብስሽ ነው የምትወጪው ታዲያ? ያምርብኛል። መውጣት የለም ወይ? ልብስሽን መውጣት ከፈለግሽ ልብስሽን ቀይረሽ ውጪ። ማለት ምን ማለት ነው ደግሞ እሱ? ተናግሬያለሁ። ልብስሽን ቀይረሽ ውጪ። ይሄን ቀሚስ ለብሰሽ እንዳትወጪ። ምን አይነት አለባበስ ነው እንዴ? ያምርብኛል እንዴ? ምንድን ነው የምትለው? ቤትሽ መብትሽ ነው፣ እንደፈለግሽ ማድረግ ትችያለሽ። ከቤት ውጪ ግን እንደዚህ አይነት አለባበስ አይመቸኝም። ግቢና ቀይሪው። እንዴ ማለት ምንም ማለት የለም። ተናግሬያለሁ። እኮ ማርቲና ተሰጠችኝ። እሷ ስትለብሰው ምንም አትልም። እኔ ጋር ሲሆን እንደዚህ የምትለው እሷ ትልቅ ልጅ ነች፣ አድጋለች፣ ራሷን ችላለች። አንቺ ደግሞ በቤተሰብ ስር ነው ያለሽው። ስለዚህ የምትባዩን ነገር መስማት አለብሽ። እናንተ ደግሞ አሁንስ አበዛችሁት። አይ ተናግሬያለሁ። ስነ ስርዓት ይኖርሽ። ምንድን ነው የምትለው? የቀሚስ ኖርማል እኮ ነው እንደምታካብደው። ኖርማል አይደል እንዴ? ምንድን ነው እሷ ስትለብሰው ምንም አይመስልም። እኔ ጋር ሲሆን ነው የምትቆጣው። ትልቅ ልጅ ነች እሷ፣ ስራ ይዛለች፣ ራሷን ችላለች። ከዚህ በኋላ እሷን መቆጣጠር አልችልም። እኔ አጭር ቀሚስ ለመልበስ ስራ መያዝ አለብኝ። እራሳችሁ አይደላችሁ እንዴ በቃ ቤት ተቀመጪ ያላችሁ? ውድ ቤተሰቦቻችን ቤቱ ውስጥ የሚከናወነውን ነገር እንደምታዩት ኤደን የለበሰችውን ልብስ ዳዊት እንድትቀይር ሲያደርጋት ተመልክታችኋል። ይህም ዳዊት ለእህቶቹ ያለውን ኃላፊነት እንደሚወጣ ተመልክተናል። ይህ የተፈጠረው ክልከላ ደግሞ በመሃላቸው ጭቅጭቅን አስነስቷል። ኤደንም በበኩሏ ከማርታ ወስጄ ነው የለበስኩት ብላለች። ዳዊትም ደግሞ እኔ አጠገብሽ ስሆን ብቻ ይሄንን መልበስ ትችያለሽ ሲል ተናግሯታል። ማርታም ወንድሟ የሰጣትን ትዕዛዝ በመወጣት እህቷን ለማስረዳት ስትሞክር ተመልክተናል። ራስሽን ችለሽ ትልቅ ሰው ነሽ፣ በቃ እሷ ደግሞ ታዳጊ ነች። ገና ብዙ ነገር ይጠብቃታል። ምን ማለት ነው? ተረጋጋንቺ እንደዚህ ትለው ዴራ ሁለታችሁም በቃ እንደውም የራሳችሁ ጉዳይ። እሺ እኔ ጋር ነው እንደዚህ የምትሉት? የምትሰማሽ ከሆነ ንገሪያት። ይሄን ቀሚስ ለብሳ መውጣት የለባትም። ገና ካሁኑ አጭር ቀሚስ ለብሳ የምትወጣው ሰው ምንድን ነች? አንቺ ይኸውልሽ ራስሽን ታውቂያለሽ፣ ምን ማድረግ እንዳለብሽ ታውቂያለሽ። ሲጀመር ደግሞ ስትወጪ እዚህ ቦታ ነው የሚሄደው ብለሽ ተናግረሽ ነው የምትወጪው። ስትወጪ አንቺ እሷ ምን ተናግራ ትወጣለች? ዝም ብላ አይደል እንደምትወጣው? ለምንድን ነው ቆይ ቀሚስ ለብሽ እንደወጣ? ይኸውልሽ ሰምተሽኛል አይደለ? ይሄን ቀሚስ ለብሰሽ ከዚህ ቤት እንዳትወጪ ተናግሬያለሁ። የመጨረሻ ማስጠንቀቂያ ነው። የምትሰማሽ ከሆነ ንገሪያት። አይ እንግዲህ ተናግሬያለሁ፣ ንገሪያት። ቆይ ለምንድን ነው ሁለታችሁም ግን ተራ በተራ የምትጨቀጭቁኝ እንዴ? አንቺ ቀሚስ ሁሉ ጊዜ አንዴ የምታደርጊው ለምንድን ነው? ነገ ሰው እንደዚህ የምትሆኚው? አንቺ በጣም ችኩል ልጅ ነሽ። ምን ማለት ነው ችኩል ነሽ? ምን ለማለት ፈልገሽ ነው? ምን ማለት ነው? ይሄን ቀሚስ አንቺ ሁሉ አንዴ ብታረጊው ዛሬ ለምንድን ነው? ግን አንቺ እንደኔ ራስሽን አትጠብቂም። አንቺ ለነገሮች ቸኩያለሽ። ምን ማለት ፈልገሽ ነው እንደዚህ የምትይው? ምንም ለማለት አይደለም። የኔ ቆንጆ ቁጭ በይ። ቆይ አዳምጪ። አንዴ በሱ በዛ ጋር ይጨቀጭቀኛል፣ አንቺ እዚህ ጋር ትጨቀጭቀኛለሽ። እንደው የት ሂጅ ባርፋችሁ ይሻለኛል። አሁንስ ምክንያቱም እሱ ለአንቺ ስለሚያስብ ነው። ለእኔ ስላሰበ ነው የፈለኩት ነገር እንዳደረግ የሚፈቅድልኝ። ለእኔ ስላሰበ ነው። ለእኔ ማሰብ እንደዚህ ነው። ምን ማለት ነው? አባታችንም ወንድምም ሆኖ ነው ያሳደገ። የራስ ጉዳይ እባክሽ። ክፉ ነገር እንዳይነካሽ ብሎ ነው። አዳምጪኝ። እየሰማሽኝ ነው? እሱን ማክበር ግዴታሽ ነው። ይኸውልሽ ዛሬ ደግሞ ማለት ነው አልሰማም። ይሄን ቀሚስ ለብሼ እወጣለሁ። እንደውም አምሽቼ ነው እሺ የሚመጣው። አይሆንም። ለምን ደግሞ አይሆንም? ሄደሽ ተቀይራለሽ፣ ልብሱን ቀይረሽ መውጣት ከፈለግሽ ያለዛ አትወጪ። ምክንያቱም ማክበር አለ። አንቺ እያስፈራራሽኝ ነው። እያስፈራራሁሽ አይደለም። ታላቅሽ ነው። ታላቅሽ እንደማ ታላቅ የሆነ እንደሆነ የምፈልገው ለምን በላይ ደግሞ ወንድምሽ። ቆይ ለምንድን ነው አንተ እንደ ልጅ የምታዩኝ? አንቺ ጋር ምን ትያርለ እንዴ? ለምንድን ነው እንደ ልጅ የምታዩኝ? ቆይ አንቺ የምታረጊውን ነገር እኔ ማድረግ እፈልጋለሁ። በቃ አንቺ ስለምሽ ምንም አይደለም። ራስሽን አስተካኪ መጀመሪያ። ምን ማለት ነው? ራስሽ ምንድን ነው? ራሴን ማስተካከል ጸባይሽን አስተካኪ። ምን ሆነ? ጸባይ ምን ሆነ? አንቺ ሁሉ አሁንም አላደግሽም። እንደ ልጅ ነሽ። ምን ማለት ነው አላደግሽም? ዘመኑ ከፍቷል። እስኪ ምንድን ነው የማክለው? እስኪ ቁመትሽ እኔ አላደግኩም። ቁመትሽ ነው ያደገው። አእምሮሽ ያደገው። አሁንም ልጅ ነሽ አንቺ። እየሰማሽኝ ነው? ሄዱ ተረጋጊ። አሁን ስሚ፣ አዳምጪ፣ በደንብ አዳምጪ። ወልስ ዘመኑ በጣም ከፍቷል። ብዙ ነገር ነው በመንገድ። ምንድን ነው ዘመኑ ከፋ? ምንድን ነው የከፋው? አንቺ ላይ ከፋም እኔ ጋር ነው የሚከፋው። አንቺ በቃ ትንሽ ነሽ። በቃ አሁንም ለኛ ትንሽ ነሽ። ምክንያቱም ባለፈው ዊግ ለምን አደረግሽ ብላችሁ እንደዛ ስጨቀጭቁኝ ነበረ። አንቺ ታረጋለሽ። አንቺ የምታረጊው ነገር እኔም አደረግኩኝ። በቃ እኔ ለስራ ግዴታ ስለሆነ ነው የማደርገው። እኔ ማስፈልገኛ ጓደኞቼ ያደርጋሉ። እኔም እንደነሱ ማድረግ እፈልጋለሁ። በቃ እና ጓደኞች ገደል ከገባ አንቺም ገደል ለምትገቢ ምን ማለት ነው? ዊግ ማድረግ አጭር ቀሚስ ማድረግ ገደል ያስገባል? እንዴት ነው ገደል የሚያስገባው? ሲጀምር እኮ ይቺ የምትሰጡኝ ትንንሽ ብር ከሆነች ምንም ነው እኮ። ጓደኞቹ ክለብ ይዞት የሚመጡት ብር ምን ያህል እንደሆነ ታውቂያለሽ? ምን ያደርግልሻል? ምን ያደርግልሻል ማለት እነሱ ገደል ከገባ አንቺም ገደል ልትገቢ ነው። ገደል ጭቅጭቅ።
አንቺ በጣም ብዙ ነገር የሚጠብቅሽ ልጅ ነሽ። ምንድን ነው የሚጠብቀኝ? ኤቢም ቢሆን ደግሞ የሚቆጣሽ ለአንቺ አዝኖ እንጂ ሌላ ኧረ እባክሽ ለእኔ አዝነው እና ለአንቺ ያዝንልሽም? አንቺ አጭር ቀሚስ አድርገሽ ስትሄጂ ዝም የሚለው ለአንቺ ያዝንልሽም? ታዲያ ለምንድን ነው እኔን የሚቆጣኝ? አንቺ አሁንም እንደ ልጅ ነሽ። በቃ አእምሮሽ አላደገም። ነገሮች ሁሉም ታደርጊ። ኧረ እባክሽ አንቺ አድገሻል። አንቺ አእምሮሽ አድጓል ነው? ምን ማለት ነው? አንቺ ወተሽ ብር ሰርተሽ ስለመጣሽ አእምሮሽ አድጓል ነው? እንደዛ አይደለም። ታዲያ ምንድን ነው? እየሰማሽ ነው? እየመከርኩሽ እኮ እየሰማሁሽ ነው። ግን ለምንድን ነው የምፈልገው? ወንድምሽም ነው እሱም መስማት ከታሽ ነው። ደግሞ ለአንቺ አስቦ ነው መጥፎ ነገር እንዳያጋጥምሽ ብሎ ነው እንጂ ሌላ ነገር አይደለም። ምንድን ነው በልብስ የሚመጣ ነገር አለ? መጥፎ ነገር የሚያጋጥመኝ ልብስ ስለለበስኩ ነው? አዎ እኔ ዘንጬ መውጣቴ ከጓደኞቼ እኩል መሆኔ መዘነጥ እኮ በሌላ መንገድ መዘነጣችን በሌላ መንገድ መዘነጣችን ምንድን ነው የምትይው? ምን አድርጌ ነው የምትይኝ እዚህ ጋር? ምንድን ነው አይጭ እንግዲህ አበዛሽ። አሁን አንቺ ልጅ አንቺ ህፃን ልጅ ነሽ እንዴ? እንደ ከረሜላ እየሰጠሁሽ የማባብልሽ እኔ አላቅሽም እና ነው እንዴ? ኮሌጅ ውስጥ አንቺ ጀምር ኋላ ቀር ነሽ እባክሽ። ኮሌጅ ራሱ ንዝራና ክለብ እንሂድ ስልሽ አሰሚኝ ነበር ዝም ብለሽ አንቺ እንደ ዘመን ሰው አትሆኝም እንዴ? ልክ ነው። እንደውም አትወጪም ከዚህ ሳቴን አታስረብኝብኝ። ዴቭ ልክ ነው። ከዚህ ኧረ የራሳችሁ ጉዳይ ሰማችኋል እንዴ? ዴቭን አስቀናው። ዛሬ ማይቻለው እንዴት እንደሚወደኝ አይቻለሁ። ወይኔ አዛኪ እንደዚህ ይወደኛል እንዴ? እንዴት እኮ ፊት እኮ ተቀየረ። የስ ዴቭን አስቀናውት። ቀጣይ ቀን ደግሞ ከዚህ የሚያጠር ቀሚስ የማደርገው ፀጉሬን ሰርቼ እንደው ደስ ይሎኛል ዛሬ። ማርታ ዳዊት ከቤት ውስጥ ከወጣ በኋላ ለኤደን ልትነግራት ብትሞክርም አልቻለችም። ኤደን በበኩሏ እኔ የፈለግኩትን ነው የምለብሰው፣ አንቺም የፈለግሽውን መልበስ ትችያለሽ ስትል ተናግራለች። ነገር ግን ማርታ የምትሄድበት አስቸኳይ ጉዳይ ስለነበራት ኤደን የትም እንዳትሄድ አስጠንቅቃት ትሄዳለች። ኤደን እንደተመለከትነው የቤቱ የመጨረሻ ልጅ ናት። በመሆኑም ሁለቱ ታላላቆቿ እጅጉን ስለሚሳሱላትና ስለሚወዷት አብዝተው ይንከባከቧታል፣ ይጠብቋታል። ኤደን ግን ከነሱ የሚመጣላትን እንክብካቤና ቁጥጥር የተረዳቸው አይመስልም። ማርታም ወደ ስራ የምትሄድበት ሰዓት ስለደረሰ ዳዊት የሰጣትን ማስጠንቀቂያ በአጽንኦት ለኤደን በመስጠት ወደ ስራ ገበታዋ ሄዳለች። ሰላም ለዚህ ቤት፣ እንዴት ዋላችሁ? ምን ሆነሽ ነው? ምን ማለት ነው? ምን ሆነሽ ነው? ኖርማል ላነካኝ አልፈልግም። በቃ ምን ሆነሽ ነው እያልኩሽ? አትንካኝ አልኩህ አይደል እንዴ? ንገሪኝ፣ አዋሪኝ፣ ንገሪኝ። ምን ሆነሽ ነው? ንገሪኝ። አትንካኝ አልኩህ አይደል እንዴ? ምን ሆነሽ ነው? ለምን ማንነግሪኝ? በቃ ላወራ አልፈልግም። እሺ ምን ላድርግልሽ? እሺ ምንድነው የምትፈልጊው? ንገሪኝ። ለምንድን ነው እንደዛ የጮክብኝ? ጠዋት ላይ ያው እሷ እንዳትጠቅ እኮ ነው። ምንድን ነው አንተ የሚያስፈራክ ነገር? ብታውቅስ? እቺ ፋራ እኮ ምንም ነገር አታውቅም ሲጀምር። እህታችን እኮ ነች። ይሁና ብትሆንስ? ይኸውልሽ ይሄን ነገር ከኔና ከአንቺ ውጭ ማንም ማወቅ የለበትም። ለምን ሲባል? በቃ ነገርኩሽ እኮ። እሺ በይኝ። አልፈልግም፣ በቃ አልፈልግም። ቶሎ እንደውም የጊዜ ጓደኛዬ ወንድም ዛሬ ማታ ጋብዝሻለሁ ብሎኛል። ወደ እሱ እሄዳለሁ። ኧረ እባክሽ ሌላስ የለሽም? የትም አትወጪም? ለምን? በቃ አትወጪም እኮ አትወጪም። ለምንድን ነው የማልወጣው? እሱን እነግርሻለሁ። ውጭና ሳይሻለሁ። እንዴ በነፃ የሚጋብዝ ሰው ተገኝቶ ነው? ኧረ እባክሽ እኔ ጋብዤሽ አላውቅም። አይ አንተማ ሰለቸኛ። ኧረ ይልቅ የጠዋቱ ቀሚስ ያምር ነበር እኮ። ኧረ እባክህ እና እንደዛ ስለማያምርብኝ ነው እንደዛ መናቀር ስድብኝ ያስወጣው ይወጣው። ኧረ እባክሽ እና ለብሰሽ ልትወጪ ነበር ያማረሽ። ምንም ችግር አለው እንደዛ ፈልግና ከዛች ቦታ ይልቅ አንቺ ላይ ያምራል። ቀሚሱ እኮ ይሳም ሲጀምር ቀሚሱ እሷ ሆነ እንጂ የሚያምረው አንቺ ላይ ነው። አላባሽ ይፈልጋል፣ ልብስ መስቀያን ይፈልጋል ይባል የለ? አዎ ለዛ እና ልብስሽ አላየውም ቀሚሱ አብላሳይክ ምን ታደርጊ? አንቺ የፈለግሽውን ደስ ያለሽ። እሺ እሑድ ዕለት ማለት ነው ከ6 ሰዓት ጀምሮ እስከ ምሽት 4 ሰዓት ድረስ ትጋብዘኛለህ ወይ? ለመስከር ማለት ነው። እንደውም እዛው ነው የምናድረው። ይሻልሻል? አዎ ውጪ ማደር እፈልጋለሁ።
አንተ የሆነ ነገር ትላታለህ፣ እኔ ደግሞ ጓደኛዬ ቤዛ ጋር አድራለሁ እላታለሁ። በቃ እሷ እንደሆነች ምንም ነገር አትወትትም ታውቃለህ። እሱማ እንደማታውቃለህ እኮ። ለማንኛውም ተስማምቻለሁ። ተስማምተሃል? አዎ። አያ ይሄን ቀሚስ እኮ ነው አያምርብሽም ያልከው። እሱማ ያው አላልሽም፣ ያው ለብሰሽው እንዳትወጪ ነው እኮ። እንደዚህ የሚያምር ቀሚስ አያምርም ማለት ምን ይሉታል? ውድ ቤተሰቦቻችን በካሜራው እንደተመለከትነው ኤደን በቤቱ ውስጥ ብቻዋን አኩርፋ ተቀምጣ ነበር። ነገር ግን ዳዊት ከውጪ ሲገባ ከሱ ጋር ያደረጉት ግንኙነት እጅጉን የተለየ ነው። ቀደም ሲል በክርክራቸው ወቅት ኤደን ዳዊት ቀንቷል ስትል የነበረው እኛ በቸልታ ያለፍነው ቃል መነሻ ነበር። የተመለከትነው ነገር እጅጉን ከባድና ያልጠበቅነው ነገር ነው። ዳዊት እንደ ፍቅረኛው ተንከባክቦ መጀመሪያ ላይ የለበሰችውን ልብስ እንድትለብስ አደረጋት። ኤደን ዳዊትን ቀንቷል ያለችው ትክክል ነበር። በማርታ ፊት በስውር ያሰቡትን ድራማ እየተጫወቱ ነበር። እንደ ፍቅረኛው እየቦረቀች መጀመሪያ ላይ ለብሳ የነበረውን ልብስ በመልበስ አሳየችው። በመቀጠልም ያየነውና የሰማነው ነገር ለማየትም ሆነ ለመስማት የሚከብድ ነገር ነው። ወንድምና እህትማማቾች ፍቅረኛሞች ሆነው አገኘን። ማርታ ለቤተሰቦቿ ያሳየችው ፍቅር ገደል ገባ፣ ከንቱ ሆነባት። እሷ ለነሱ እየተጠነቀቀች፣ እነሱ ግን በጀርባዋ ታላቅ ሴራ እየሰሩ እንደነበረ አላወቀችም። ማርታም ወንድሜ እንዳይጎዳ እንዳያዝን ብላ ስትጨነቅ እንዳልነበር፣ አሁን ግን የችግሩ ሁሉ ዋናው መንስኤ ወንድሟ ሆኖ አግኝተነዋል። ነገር ግን በንግግራቸውና በተግባራቸው ይህ የመጀመሪያቸው እንዳልሆነ ስለተረዳን ተጨማሪ ምርመራ ለማድረግ ተገደናል። ውድ ቤተሰቦቻችን ባመኑት ሰው መከዳት እጅጉን ከባድ መሆኑን እናውቃለን። ተረቱም ወዳጄን አንተ ጠብቅልኝ ለጠላቴ እኔ ያለው እንደሚለው ማርታም ባመነችውና በወደደቻቸው ቤተሰቦቿ ተከርታለች።